ያደረጉት አሁን አራጣ ማበደርም በአራጣ መበደርም ወንጀል ነው። አራጣ ነው። እያበደረ እኮ አይደለም እየተበደረ ነው። እኔ ይህንን የተረዳው መሰላችሁ? የሆነ ጊዜ የሆነ ነገር መጥቶ ነበረ ኢትዮጵያ ውስጥ ዘርፈው የገቡ ወንጀል ነው። ምን አደረጉ መሰላችሁ? ወደ ኬንያ ነው ወደ አፍሪካ ሀገር ነው የሄዱት። ድርጅት ከፈቱና ብራችሁን እናስወልድላችኋለን። እንዲሁም ሰው 66 ናቸው ምናምን እያለ ነበር። እናስወልድላችኋለን 100,000 ከሰጣችሁን 200,000 አድርገን እንሰጣችኋለን፣ እናስወልድላችኋለን ብለው ብር ሰብስበው ከአንድ አካባቢ ክፍለ ሀገር ነው ምናምን ገጠራማ አካባቢ ከአካባቢው ህዝብ እንዳለ ብር ሰብስበው ይዘው ጠፉ። ይዘው ብሩ ሳይሰጣቸው ለምሳሌ አተርፋለሁ 100,000 አተርፋለሁ ብዬ ያለችኝ 100,000 አጣው። ሌላ 100,000 አተርፋለሁ ብዬ ባዶ ቀረው፣ ዜሮ ቀረው ማለት ነው። እንደዛ ነው አሁን የተፈጠረው። ቲያንስ ነው ሀቡ ቲያንስ ያስወልድ ነበረ ብር ቲያንስ ነው ማለት ነው። ብር እናስወልድላቸዋለን እያሉ ብራቸውን ስብስብ አድርገው ወስደው 5 ሳይሰጧቸው እቃም ሳይሰጧቸው በብሩ ቅያሪ ምንም ሳይሰጧቸው ብራቸውን ይዘው ጥፍት እና ተጠንቀቁ። አብረን እንስራ እንደግ ነው ስራው። ድንቄም አደግን አብረን እንስራ እንደግ ነው ርዕሱ። የስራው የድራማው ርዕስ እንደዛ ነው። ግን ያደጋ ላየንም ያደጋ አለ። ዋናው ባለቤቱ ብቻ ነው የሚያድገው። ሌሎቹ አያድጉ። ባለቤቱ ይዞ ላጥ ይላል። ሌሎቹ ባዶቻቸውን ይቀራሉ። ለሙድ ምን ያደርጋሉ? የመጀመሪያ ዙር ብቻ ይሰጧቸዋል። የመጀመሪያ ዙር የተሰጠው ይልና ሌላውን መልምሎ ያመጣል። ስለዛ እኮ ሂሩት ስለነዛ እኮ አይደለም ያወራሁትኝ። ስለማን አወራው? ስለ ቲያንስ ነው ያወራሁት። ስለ ምሳሌ ነው የሰጠሁት። ምን ሆነሽ ነው? ስለዛ አያገባኝም። እኔ ስለዛኛው እኔ ያወራሁት ስለተደረገው ነገር ኢትዮጵያ ውስጥ ነው። እንዲፈሪማ አትሆኚ። ሚዲያ ላይ እስካለን ድረስ አስተያየት የመስጠት መብት አለን። ህዝብ እየተበላ ኧረ ብዙ ነበሩ እንደዛ ብር ይዘው ጠፍተዋል። በጣም ብዙ እየመጡ ድርጅት እየከፈቱ ኢትዮጵያ ውስጥ እንደ ቲያንስ አይነት ይከፍታሉ። ብራችሁ እናስወልድላችኋል ይላሉ። ህዝብ ይወልድልኛል ብሎ ተበድሮ ምንም አድርጎ ወርቆንም ሽጦ ምንም ሽጦ ያመጣል፣ ይበላል፣ ያብዳል። ይህን ያለው መርዝ ይጠጣል፣ መድኃኒት ይጠጣል፣ ራሱን ያጠፋል። የሚያስወልዱበትን እኛ ይንገሩን፣ እኛ እናስወልድ። ሳያረግዝ ወለደ ብሩ ሳያረግዝ ይወልዳል ይሉናል። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። ብር ከመቼ ወዲህ ይወልዳል ጀመረ? አሁን ለትንሽ ተረፍኩ። አልሐምዱሊላ። አይዞሽ ውዶቼ ተጠንቀቁ። ለማንኛውም ማንንም አትመኑ፣ ተጠንቀቁ። እሺ ኧረ ሀቡ አስተማሪ ታሪክ ሌስጎ እናንተ የሆነ እንትን ርዕሳይቼ ትናንትና ጊዜ አጥቼ ነው። አሜሪካን ሀገር ምን ላይ ነበር የቀረበው? በእናታችሁ ኑሮ በአሜሪካ የሚል እንትን ዩቱብ ቻናል ነው። ብቻ ቆይ ልፈልገው እስኪ። አልሰማሁትም ከእናንተ ጋር ልሰማው። ይህ ነገር አቴንሽን ይንስባል። ቆይ ሰማዋለሁ ብዬ ጊዜ አጣ። አይፓዴን የደካም ጊዜኛ ዘፈን የከፈተብኝ ልጆች ነክተው ነበር። አይፓዴን እንግሊዝኛ ዘፈን ከተከፈተ አውቃለሁ። ሰላም እንዴት ነሽ አቡዬ? ሰላም ነው ወንድሜ። ጨቤ ሚዲያ አያርናልከው ብዙዎች እናንተ ከእናንተ ያመለጠ ነገር የለም። አስታውሳችሁ። አቤት አስተማሪ ታሪክ ብለን የገባህ? አዎ አስተማሪ ታሪክ አለክ? አለኛ። ወረ በነበረኝ ሰዓት ብዙ ሰው ነበረኝ። እሺ እምልሽ ዛሬ ግን ሰው የለኝም።
ካጣውኝ በኋላ ማን ቀደም የሸገር ተፈናቃይ ምናምን ብዬሽ አንብበሽዋል ኮመንቴ። መጀመሪያ ላይ አሪፍ ደረጃ ላይ ነበርኩኝ እና ልክ ነገሮች ሳጣ አይምሮዬም ትንሽ ሲታወቅ ከተማውንም ለቅቄ ወጣሁትኝ። ያው በቃ አዲስ አበባ ላይ መተዳደር ሳልችል ሲቀር ቤት ኪራይ መክፈል ሲያቅተኝ ከጎኔ የነበሩ ጓደኞቼ በሙሉ አጣኋቸው። መጀመሪያ ግን እኮ በጣም ተፈላጊ ነበር። የሚገርምሽ ግን ነገሮች በቃ ማኔጅ ማድረግ ሲያቅተኝ በቃ ምን ልበል መግለጽ አልችልም። በዛ ሰዓት የደረሰብኝ ነገር አይጠቅመንም። ዛሬ ግን ተመስገን እንደዚህ እናንተንም ቢያንስ እንኳን ባይደረግልኝም እንኳን ሲደረግላቸው እንኳን ሰዎች በማየቴ ደስ ብሎኛል። አቡዬ በጣም እና አስተማሪ የምልሽ ይሄንን ነው። ምንድነው የተማርነው? ላይክ በነበረኝ ሰዓት ብዙ ሰው ነበረኝ። አሁን ብር ስለሌለኝ ብዙ ሰው የለኝም። ምንድነው እስካለክ እያለ ካልሆነ ከሌለህ የለህም እንደማለት ነው። የለህም ግልጽ ነው። እያለ ካልሆነ ከሌለህ የለህም ብሎ ጥላሁን ገሰሰ እውነትህን ነው። ግን ወጣት ነህ፣ ታልፏለህ፣ ትሰራለህ፣ ትኖራለህ። ዋናው ጤና ነው ወንድሜ። የሰው ልጅ ጤና ካለው ይኖራል። ዋናው ጤና ነው። እሺ እናቴ። እሺ ወንድሜ በርታ። እሺ አቡዬ። ወይዬ ወንድሜ። አንድ ነገር ግን አስቸግራለሁኝ። እሺ አሁን ኔትወርክም እያያዘኝ ነው። ሀገር ቤት ነው ያለሁት። ቡታጀራ ወረጄ ነው። ቡታጀራ ከተማ ውስጥ ነው ያለሁት። ያው መጀመሪያ አዲስ አበባ ነበር መኖረው ብዬሻለሁኝ። በቃ ተቸግሬ ነው ያለሁትኝ። ግን አሁን በቃ ገጠር ነው ያለሁት። ልጆቼ ደግሞ ትምህርት እየተማሩ አይደለም። ትምህርት እንዲማሩልኝ እፈልጋለሁኝ። በችግር ሁኔታ ላይ ነው ያለሁት። እቺንም ስልክ በቃ ከሰዎች እንትን ብዬ ነው የገዛሁት። ወደ 3 ወር ነው ምናምን ቲክቶክን ከጀመርኩኝ አንድ 3 ወር ይሆነኛል። እስካሁን ግን አንድም የሚረዳኝ ሰው አላገኘሁኝም። ሰሞኑ አንድ ቪዲዮ ለቄ ነበር። ቢያንስ የሚቀጥለው ዓመት ልጆቼ ትምህርት እንዲማሩልኝ የሚል ለቄ ነበር። ያንን ነገር እስቲ ተወያዩበት፣ እንድትወያዩበት ፈልጋለሁ። አቡዬ ቤቴ ስለገባው ከአረብ ሀገር ከሳውዲን የተላከልኝ እስቲ እሷ ልትረዳ ትችላለች፣ ሰው ትረዳለች ብለውኝ ነው። አቡዬ አደራሽን ከመድኃኔዓለም ጋር እንድትረዱኝ እፈልጋለሁኝ። እሺ ወንድሜ። ልጆቼ የሚማሩበት ሲስተም አዳምጠኝ ወንድሜ፣ ምንም ችግር የለም። እንትን ኔትወርክም እያያዘኝ ነው። እሺ ይሰማሃል? አሁን ላይ በጣም ብዙ ወረፋ አለብኝ። ህፃን ልጅ አለ፣ 7 ወር ህፃን የልብ ክፍተት ያለበት ዛሬ ገና ወረፋ የያዘ አንዋር አለ፣ 2 እግሩ የታመመ ብር አልሞላልህ ብሎት የሕክምና ጊዜው እያለፈበት ያለ አንዲት እናት አለች፣ ሙና የምትባል እናት እና እነዚህ የታመሙ ሰዎች ስላሉ አሁን ላይ ወረፋ ስላለብኝ ለጤነኛ ሰው አሁን አንችልም። ሌላ ቦታ ሞክር ወንድሜ። እዚህ ቤት ብቻ አይደለም። መተንፈስም አቅቶት በብረት የሚተነፍስ ልጅ አለ፣ ቅድም ሲናገር ሰምተካል አንዋር። እና ሁሉም ሰው እርዳታ ሲባል ሀቢባ ቤት እያሉ ይጠቁማሉ። አሁን ይኸው ከሳውዲ ጠቆሙ። ከዚህ ቤት ተመልከት። አይደለም ከሳውዲ ከአሜሪካም እዚህ ቤት ይጠቁማሉ። ቲክቶክ ላይ እኔ ብቻ ያለው ይመስል ብዙ ሰዎች አሉ። ሌሎች ቲክታከሮች ላይቫቸውን ከፍተው ጌማቸውን ብቻ ነው የሚጫወቱት፣ ሙዚቃ ነው የሚሰሙት፣ ይጨፍራሉ፣ ይደሰታሉ። እኔ በእነሱ ቀናለሁ። ችግር ከተባለ ሀቢባ ቤት ሂዱ። ለምንድን ነው ሁሉም እኔ ቤት ብቻ የሚሆነው? እንዲ አንዳንዴ ሌላ ቦታ ፕሊስ። እና ወንድሜ በርታ፣ ወጣት ነህ፣ ጤነኛ ነህ፣ ትሰራለህ፣ ይደርሳል ሁሉም ነገር። ወንድም አለም ዋናው ጤና ነው። ልጆቹን ለምን የመንግስት ትምህርት ቤት አታስተምርም ወንድሜ?
ኔትወርኩ እንትን አለው። ኔትወርክ የለውም፣ ይቆራረጣል። ቅድም ምን ነበረ ያላችሁኝ? ቻናሉ ቆይኔ እኮ ስቶሪ ውስጥ ገብቼ እየፈለኩት ነው። ባሌ ልጆቼን ቀምቶ ከነ እናቴ አስወጥቶ ጣለን ነው ረሱ ላችሁ ሙሉ በመኪና አደጋ የተያዘ ችግር ቆይ እንትን ግን አሁን ባለ ታሪክ ስለገባች ለእሷ ቅድሚያ አንስት። እሺ ጭራሽ ቢራ ቤታለች። ኢትዮጵያ ሚዲያ አገኘሁት ጎበዞች። እኔ ምንም ነገር እናንተን ጠይቄ ያጥቼ አላውቅም። አይስባል በቀደም ሆዴ ቢጠርቅብኝ መጥቼ ብነግራችሁ መፍትሄ መድኃኒት ነገራችሁ። በቀላሉ ሆስፒታል ሳልሄድ ምን ሳልል። እሺ ሳምሪ ወይ ሀቡዬ እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። እንዴት ነሽ? ይመስገን ፈጣሪ። እንኳን ማርያም ማረችሽ። ማርያም ታኖርሽ እናቴ። አሜን። በመጀመሪያ አንቺ ቤት መግባቴ ለምን እንዳስፈራኝ እና እንዳስደነገጠኝ አላውቀውም እና አላሰብኩም እድሉን ትሰጭኛለሽ ብዬ። ይህ ቤት እኮ ፍርድ ቤት በይው ሰው ሁሉ ሲገባ ወይኔ ሲያስፈራ ቤትሽ። ታሪኬ ሁላ ጠፋብኝ እውነት። አይዞሽ አምስት ቪዲዮ አላበራችሁም። እኔ ለምን እንደምትፈሩ እኔ እንጃ ማርያም ደነገጥኩኝ። አሁን እንትና ጋር እገባለሁኝ፣ እናወራለን፣ እንጫወታለን። ውሽዬ ግን አንቺ ያስደነገጠኝ ስቲል ነርቨሶኛለሁ። ኤኒዌይ ላውራ ውሃ ግን አቀዳለሽ አቅርቢ፣ ውሃ እየጠጣሽ እንድታወሪ አላ ጠገቢ። በመጀመሪያ ላደንቅሽ ፈልጋለሁ። ጎበዝ ጀግና ሴት፣ ምንኮራብሽ። ደስተኛ ነኝ አንቺን በማየቴ። በጣም አመሰግናለሁ። ውድ ፈጣሪ ያክብርልኝ። አሚን አሚን። አቡዬ ያው የምታደርጊ መልካም ነገር ለልጆችሽ ነው የሚቀመጠው እና መብርሃን ሁሌም ልጆችሽን ትባርክልሽ፣ ታሳድግልሽ። እግዚአብሔር ከጎንሽ ይሁን እና ምንድን ነው መሰለሽ የኔ ታሪክ፣ ያው ብዙ ሰው ታሪክ አለው እና ከብዙዎቹ የተወሰነውን ታሪኬ ላጫውታችሁ። እኔ ሰፈሬ ላይ ሳድግ የሚወደኝ ልጅ ነበረ። ላይክ ማለት አንድ ትምህርት ቤት ነው የምንማረው፣ አንድ ሰፈር ነን። በጣም የወንድሜ ታላቅ ወንድሜ ጓደኛ ነው። በጣም ነው የሚወደኝ እና እኔ ደግሞ እንደ ወንድም ነበር የማየው። ምክንያቱም የወንድሜ ጓደኛ ስለሆነ እንደ ወንድሜ ነው የማየው። ያው ፍቅሬም ላይክ የወንድምነት ነው ብዬ ነበር የማስበው እና ምንድነው ማስበው ያን ሰዓት እሱ 2 ዓመት ብቻ ስለሆነ እድሜ የሚበልጠኝ የማስበው ላይክ 5 ዓመት ቢያንስ 5 ዓመት ወንድ ልጅ መብለጥ አለበት ብዬ አስባለሁ። እና በዛ ላይ ጥሩ ኑሮ ትመኛለሽ እንደ ሴት። ወይ ውጭ የሚወስደኝ ነው የምፈልገው፣ ወይ ሀብታም ነው ማግባት የምፈልገው። ገብቶሻል? እንደዛ አይነት ዊሽ ነበረኝ እና ሁሌ ላይክ በአካባቢ ወንድ ጓደኛ ከያዝኩኝ ምናምን ሁሌ ተስፋ ነበረው። አሁን ከሱ ጋር ብትለይ ከኔ ጋር አብረሽ የመሆን ፕሮባቢሊቲው ያለ ይመስልሻል? ይለኛል ነው እለዋለሁ። ምክንያቱም እኔ ለሱ ያለኝ ፍቅር የወንድምነት ስለሆነ ማለት ነው። መቼ የሚቀየር አይመስለኝም ነበረ። እና ከ6 ዓመት በፊት እዚህ ዩኤኢ መጣሁኝና ከዛ ስራ ጀመርኩኝ። በሹፌርና መጥቼ ሹፌር ነበርኩኝና እየሰራው ሀብትን አየሁት። ማለት በሰውም ቢሆን አየሁት በደንብ። በቃ አለቆቼ በጣም ጥሩ ሀብት ያላቸው ናቸው ምናምንና ሁሉም ነገር ገንዘብ ጋር ሳቲስፋክሽን ያለ ይመስለኝ ነበረ በፊት ላይ። ግን አሁን እነሱ ጋር ሳየው መኪና ሌክጀሪ መኪና መንዳቱም ጥሩ ቤት መኖሩም ላይክ ኤቭሪ አሁን ሌክጀሪ የሆነ ላይፍ በአጠቃላይ ምንም ትርጉም እንደሌለው እንድረዳ ሆንኩኝ። ገብቶሻል? ከዛ በኋላ ማሰብ ጀመርኩኝ። በቃ ሰው ልጅ ለመኖር ምንድን ነው የሚያስፈልገው ከገንዘቡ በላይ አሁን ምንድን ነው አስፈላጊ ነገር ብዬ ቆም ብዬ እንዳስብ አደረገኝ። ከዛ በኋላ በቃ ፍቅር ነው አስፈላጊው ነገር ፍቅር ነው የሚለውን አመንኩበትና በራሴ ትምህርት ወስጄ ከዛ ማንም ያፈቅረኝ ብዬ ሳስብ ደግሞ ይሄ ወንድ ነው። ከዛ ምን አደረግኩኝ? ቀጥታ ከዚህ ደወልኩለትና አሁን ላይ አካባቢክ ላይ ሰው አለ ወይ? በህይወትክ ሰው አለ ወይ? ወይስ ስቲል እኔን ታስበኛለህ? 10 ምናምን ዓመት ነው ሀቡዬ እኔን የጠበቀኝ እና ስቲል አሁን እኔን አብረን ብንሆን ደስተኛ ነህ ወይስ አካባቢክ ላይ ላይፍክ ላይ ሰው አለ ወይ አልኩት።
ከዛ በቃ በጣም ተደሰተ እና ምንም አብሮኝ አሁን ላይ በቃ ብሬክ አድርጌ ያለው ብቻዬን ነኝ ምናምን ነገር አለኝ። ከዛ ኦኬ ሌት ስታርት አልኩት። ፍቅር የሚባለውን ነገር ጀመር ነው ማለት ነው። ከዛ ኢትዮጵያ ለ15 ቀን ሄጄ ቀለበት አድርጌ ተመልሼ መጣሁኝ። የተወሰነ ሰራሁኝ እና ኮሮና ሲገባ ተመልሼ ሄድኩኝ እና ምንም ነገር የለውም። አሁን ያኔ እኔ እና እሱ እንትን ስንል ምንም የለውም። ላይክ የተወሰነ ስራ ነው የወር ደሞዝ ማለት ነው። ከዛ በቃ ኮሮና ሲገባ ወደ ኢትዮጵያ ተመልሼ ገባሁኝ እና ሽማግሌ ተላከ፣ ተጋባን። ከዛ አሁን የ2 ልጆች እናትና አባት ነን። ምናልባት ይሄ ታሪክ ላይ ያስተምር ይችላል ብዬ ያሰብኩት በአካባቢያችን ያለውን መልካም ላይፍ ትተን ምን እንመኛለን? ሌግዘሪ ላይፍ እንመኛለን። እና እኔ አሁን በባሌ በጣም ደስተኛ ነኝ። በቃ የሆነ ጥሩ ይሄ እንደ ወንድምና እንደ እህት ነው ላይፋችን። አላፍረውም፣ አያፍረኝም። ምክንያቱም ከድሮም ጀምሮ እያወቅኩት አብረን አድገን ስለሆነ የተጋባ ነው። ገብቶሻል? እንትን የለም በቃ ይሄ የምትሳቀቂው ህይወት አይደለም። እና በጣም ደስተኛ ትዳር ነው ያለን፣ በልጆቻችን ደስተኛ ነን ምናምና። ብዙ ጊዜ ሴቶች ምንድን ነው የሚያስቡት? ጥሩ ህይወት ለመኖር ያስቡና ስራቸው ያለውን በረከት ያጡታል ብዬ አስባለሁ። እና ይሄ ነው ያለኝ ታሪክ ባጭሩ። እንዴ ምንድን ነው ጭንቅላቴ ቅርጹ ምን ሆነ? እኔ እንጃ ወደዚህ ሲመጣ ጭንቅላቴ እንዲሞለለብኝ ድንገት። የእንትኑ ነው የንቡድን የሎጎሽ ጭንቅላቴ እንደዚህ ሄደ መሰለኝ። ታይደነግ በጣም ሶሪ ደነገጥኩኝ በጣም። እሺ እና እንትን ስለዚህ ከዚህ የምንማረው ምንድን ነው አንቺ ተማርሽ ከህይወት አካባቢያችን ላይ ነገር ጋር ማወዳደር ትተን ህይወታችንን መምረጥ፣ ፍቅርን መምረጥ ማለት ፍቅርን ማሰብ መቻል አለብን ብዬ አምናለሁ። ምክንያቱም እኔ አሁን አስብ የነበረው በቃ አሉ እንትኑም አክሰሱም ነበረኝ ወደ ውጭ አግብተው የሚሄዱ ምናምን ገብቶሻል። ግን በቃ ፍቅር እንዳለ ማለት አሁን እኔ ያኔ ሲመጣ ይቅርታ አድርጊልኝና ማለት ሴት ልጅ የምትወደውን ታግባብያለ። እኔ በእኔ አስተያየት የሚወዳትን ታግባብዬ ነው ማስበው። ሴት ልጅ የሚወዳትን ወንድ ካገባች በጣም በጣም የሚጣፍጥ ህይወት ትኖራለች። ስለ ሀብት አይደለም እያወራ ያለሁት። ይንከባከብሻል፣ ይሳሳልሻል፣ ያዝንልሻል። ገባሽ? ወንድ ልጅ ከወደደሽ ያዝንልሻል፣ ያከብርሻል፣ ይንከባከብሻል። ልክ እንደ ልጁ እንዴት ነው አባት ለልጁ የሚሳሳው እንደዛ ይሳሳልሻል። አዎ አልኩሽ እኮ ሀቡዬ። አሁን እኔ ያልኩሽ እኮ ቅድምም ቁጭ ብዬ እዚህ ጋር ዩኤ ከመጣሁ በኋላ ምን አሰብኩኝ፣ ምንድን ነው ለህይወት ትርጉሙ ምንድን ነው የሚለውን ብዬ ቁጭ ብዬ ሳስበው ፍቅር ነው አልኩሽ እኮ። መወደድ፣ የሚያፈቅርሽን ሰው መምረጥ ነው ብዬ ሳስብ ነው እሱን የመረጥኩት። ገባሽ? እሱ ላይ እምነት ስላለኝ ያፈቅረኛል የሚለውን ነገር ማለት ነው። እና አላሳፈረኝም ደግሞ እግዚአብሔር ይመስገን። ገንዘብ ተሰርቶ ይመጣል። ሁለታችሁ ከተግባባችሁ፣ ወንድና ሴት ከተግባቡ፣ እርስ በርስ ከተዋደዱ፣ አንዱ አንዱ ማጣት የማይፈልግ ከሆነ ገንዘቡ ተሰርቶ ይመጣል። እነሱ ከተግባቡ። ትክክል። ብዙ ጊዜ ትዳርን የሚያፈርሰው ምንድን ነው? ገንዘብ ማጣት አይደል? አንዳንዴ ፍቅርም እያለ እኮ በገንዘብ ማጣት ሁሌ ይጨቃጨቁና ባልና ሚስት ትዳር ይፈርሳል። ጭቅጭቅ በዛ ቁጥር ሁለቱም ቤቱን እየጠሉ ይመጣሉ። ትክክል። አሁን ለምሳሌ ወንዱ ሴቷን በጣም የሚወዳት ከሆነና ለእሷ ሲል ወጪ መቀነስ፣ ለእሷ ሲል አንዳንድ ወንዶች ካየሽ ካገቡ በኋላ ጓደኞቻቸውን እርግፍ አድርገው ትተው ከስራ ሲመጡ ቀጥታ ወደ ቤት መጥተው ጊዜያቸውን ከሚስታቸውና ከልጃቸው ጋር ነው የሚያሳልፉት። ኤክስትራ ወጪ አያወጡም። በጣም ለቤታቸው ሟች ከመሆናቸው የተነሳ መስሪያ ቤት ራሱ ሙድ እየተያዘባቸው ምሳ ቋጥረው የሚሄዱ ባሎች አሉ። ወጪ ላለማውጣት የነገ ፊውቸራቸውን ለማሳመር ገንዘብ ለማስቀመጥ እና ለልጆቻቸው እንዲሆን ለራሳቸውን ድንገት ቢታመሙ እንዳያጡ እንደዚህ አይነት አንጀት አረስ ባሎች አሉ። አንዳንድ ደግሞ ቤቱ የሚበላ ሳይኖር ውጪ ውድ ነገር የሚበላ ከጓደኞች ጋር ምናምን አለ ስራ ቦታ ሂዱ። እንደዚህ አይነት ሰው ደግሞ ከእንደዚህ አይነት ከሚያስብልሽ ሰው ጋር አብረሽ ስትሆኚ ፍቅር እያደገ ነው የሚመጣው፣ ትዳራቸውም እየተስተካከለ ይመጣል። ስለዚህ ፍቅር፣ መግባባት፣ መከባበር፣ መደማመጥ ምናምን ካለ
ገንዘቡ እየተሰራ እየተሳሰቡ እየቆጠቡ ህይወታቸው እያደገ ይመጣል። ፍቅር በፍቅር እናምናለን። ወይ በጣም አንቺ ያው ታውቂዋለሽ፣ ትዳር ላይ ብዙ መሰናክሎች ይኖራሉ እና ያንን መሰናክሎች በፍቅር ነው እያለፍናቸው የቆየ ነው። ያው ጸብ ይፈጠራል ወይ የሆነ ነገር ይፈጠራል፣ አለመግባባት ምናምን እና ያንን ነገር መዋደድሽ ወደ የማይሆን እንትን ላይ ላይክ ፍቺ ምናምን የሚባለውን ነገር እንዳትወስኝ ያደርግሻል ፍቅር መኖሩ። ምክንያቱም በተጋባሽ ላይክ በ2 ዓመት እስከ 2 ዓመት እስከ 3 ዓመት ፍቅር ሊኖር ይችላል። ከዛ ግን የሆነ የሚፈጠረው ነገር አለ በትዳር ላይ ታውቂዋለሽ፣ በተለይ ልጅ ስትወልጂ ምናምን እና ያ ነገር መዋደድሽ ጠንካራ እንዲሆን ያደርገዋል። ብሬክ እንዳታደርግ ያደርገዋል ብዬ አምናለሁ። እንዳታስብ ያደርግሻል። ትክክል። ፍቅር መኖሩ በጣም ደስ ይላል። እንኳን ሆን የሚወድሽን አገባሽ፣ ህይወት ይጣፍጣል። ከምትወዱ ሰው ጋር ህይወት ይጣፍጣል። ከማትወዱ ሰው ጋር በጣም አመቱ ረጅም ይሆንብሻል። ህይወት ያስጠላሻል። ትክክል። በእውነት ከምትወዱ ሰው ጋር በቃ የትም ጨለማ ውስጥም ቢሆን ደስተኛ ነሽ፣ ተቃቅፈሽ ታድሪያለሽ። ወይኔ በጣም ማለት ብዙ ስትራግሎችን አልፈናል። ገብቶሻል። ያው አልጋ በአልጋ አይሆንም ትዳርና ደግሞ ፊልም ላይ የምናየው እውነታው ምናምን አይዶን ነው። ፊልም ላይ ፍቅር እናያለን፣ እውነታው ላይ ግን ብዙ ጊዜ የሚፋቀሩ ሰዎች ራሱ በገንዘብ እጦት ምክንያት ይለያያሉ። ይኖራል። አይ ነው መለያየት ሳይሆን የሆነ በገንዘብ ማጣት ጸብ ይፈጠራል። እኔ አሁን የሆነ ሰዓት ላይ ምን አደረገ በጣም እየተዋደዱ አረብ ሀገር ይልካታል ሚስቱን። አረብ ሀገር ይልካትና ወንድ በመሆኑ ምክንያት ስሜት አሸንፎት አንድ ቀን ከጓደኞቹ ጋር ጠጥቶም ሊሆን ይችላል፣ በሆነ አጋጣሚ ከሴት ጋር ያድራል። ከዚያ ያን ነገር ይደፋፈረዋል። ምንም ነገር አንዴ ነው የሚጀምረው። አንዴ ሌባ የመጀመሪያ ቀን ሰርቆ ነው ከዛም በኋላ ሌባ የሚሆነው አይደል? የመጀመሪያ ቀን ሲሰርቅ ዋው ሲጣፍጥ ይልና ይቀጥልበታል። ካልተያዘ እስከሚያዝ ድረስ ይቀጥልበታል። ስለዚህ ልክ እንደዛ መማገጥም እኔ አሁንም ዩኤኢ መጥቻለሁ። 1 ዓመት ሆነኝ እዚህ ከመጣሁኝ። ምን ተፈጠረ መሰለሽ? ቤት ሰራን ከባንክ ተበድረን እና የእሱ ስራ ቆንጆ ነበረ። ያን ሰዓት ላይ እንትን ነው የሚሰራው፣ ብሎኬት ነው የሚሰራው። ጥሩ ስራ ነበረ እና እሱን ተማምነን ነበረ ባንክ ተበድረን ቤት ሰራን። እናቴ መሬት ሰታኝ ማለት ነው። ከዛ በኋላ ምን ተፈጠረ? የሆነ ሰዓት ሲሚንቶ ሲጠፋ፣ የሆነ ሰዓት ማቴሪያል ሲጠፋ ስራው በቃ አፕ ኤንድ ዳውን ሆነ። ገብቶሻል። ከዛ ደግሞ ባንክ ቁጭ ላይ አይጠብቅሽም። በቃ አንቺ አተረፍሽም አላተረፍሽም ዩ ሃቭ ቱ ፔይ አይደለ? ከዛ በኋላ በቃ ስራው ተንገጫገጨ። ስራውን እየበደለ ወደ ባንክ መክፈል ጀመረ ምናምን ከበደው እና የሆነ ሰዓት በቃ ቁጭ አደረግኩትና እኔ ለተወሰነ ጊዜ ብሰራው ከቨር አደርገዋለሁ፣ ለእኔ አይከብደኝም። ምክንያቱም ኦልሬዲ እዚህ ላይሰንስ አለኝ፣ አክሰሱ አለኝ፣ ሰው አውቃለሁ። ገብቶሻል። ብመጣ አንዴ ሲስተም ውስጥ ወዲያው ነው የምገባው ስለማውቀው። ከዛ በኋላ ልሂድና ልስራና ከቨር አንተም አትጨነቅ፣ አትቸገር፣ በቃ ልጆቼን እንትን በልና በቃ ቤቱን እናከራየው። እናቴ ቤት የሚከራይ ቤት አለ፣ እዛ ግቡ። ከዛ በኋላ በቃ የቤት የሚከራየውን ምናምን ለልጆቻችን ታደርጋለህ፣ አንተ የምትሰራውን ሴፍ ታደርጋለህ፣ እኔ ሰርቼ የባንኩን ልክፈል ተባብለን በቃ በጣም በብዙ እንትን ነው የተማመን ነው። እሱም ደስ አላለውም ነበር መምጣቴ ወደዚህ ምናምን። ግን እግዚአብሔር ክብሩን ይውሰድ። ያው ሰክሰስ አድርጌያለሁ ብዬ አስባለሁ የመጣሁበትን አላማ። ግን ያን ሰዓት ላይ አሁን እሱ እየሰራ ገንዘብ ማጣቱ እጁ ላይ በዛ ሰዓት በጣም በነጭናጭ አድርጎት ነበር። ማላቀው ሰው ላይ አብረን እድሜ ላይ ከእድሜ ግማሽ በላይ የማውቀውን ወንድ ማላቀው ሰው ሆነብኝ። በጣም በቃ ብስጩ፣ ተነጫናጭ፣ ውጭ ማምሸት። ለምን ምንድነው ያመጣው? ገንዘብ ማጣቱ ነው በዛ ሰዓት። ገብቶሻል። ከዛ ያን ነገር ከእንትን ለማድረግ መጣሁኝ። እግዚአብሔር ይመስገን አሁንም ያው እሱም ልጆቼን በደንብ እየተንከባከበ ከእናቴ ጋር አብረው ሆነው እያሳደጉ ነው። እኔም ደግሞ ስራዬን ሰርቼ የባንክ ዕዳችንን እግዚአብሔር ይመስገን አሁን በሚቀጥለው ወር ጨርሳለሁ ከእግዚአብሔር ጋር ነው። አንዳንዴ ፍቅር ሲኖር ይሄንን መተሳሰብ የምታመጪው። ገብቶሻል። ባንዋደድ ኖሮ ይሄን ያህል ሰክሪፋይ አታደርጊም። ልጅ ጥሎ መምጣት የ2 ዓመት እና 4 ዓመት ልጅ ጥሎ መምጣት ይከብዳል። ሁለት ልጆች በስንት ዓመት አፈራችሁ? 5 ዓመት። ጀግና። ሁለቱም ወንዶች ናቸው? ወንድና ሴት።
ኦኬ ሳይ እንኳን ቀላቅሎ ሰጥሽ ደስ ይላል። ግን ፕሊስ አትቆይ ማለት ብዙ ከቆየሽ ንፋስ እንዳይገባ መሀላችሁ። አይ እኔም አላማዬ የውልሽ እንዳልኩሽ ነው። የቤቱን ነገር ለምን የእናትና አባቴን ቤት አስይዤ ነው ከባንክ የተበደር ነው። ገብቶሻል? እናቴ እንደውም ሌላ የሚሸጥ መሬት ነበራት፣ እሱ ተሽጦ ይከፈለን ብለሽ ነው ልጆች ጥለሽ የምትሄጂው ምናምን አለችኝ። ግን እኔ ያን ነገር ማድረግ አልፈለግኩም። ለምን እኔ የተወሰነ ሰክሪፋይ ባደርግ ከቨር የማደርገውን ነገር ለምንድን ነው ልጆቼን እንደገና ነገ ላይ የማሳቀቀው? እናቴም የለፋችበትን ለምን ታጣለች ብዬ ነው። ገብቶሻል? እንጂ የመቆየት አላማው የለኝም በተአምር። ለምን ትዳሬ ብቻ ሳይሆን ልጆቼም ያሳሱኛል። በጣም ገና ትንንሾች ናቸው። ኢቨን ስቲል ትልቁ አሁን 5 ዓመት ሆነው ማማ አሁን ከመጣሽ ግን ተመልሰሽ አትሄጂም አይደል? በመሀል ሄጄ ነበረ። እዚህ መጥቼ በ4 ወሬ ተመልሼ ሄድኩኝ ለ15 ቀን እና ያኔ ስመለስ በጣም ነበር የከፋው። በቃ እኔ ራሴ በጣም እየጸጸተኝ ነው የመጣሁት። ግን ላይፍ ነው የምታደርጊዋለሽ። ግን ያኔ በቃ ማማ አሁን ድጋሚ ሄደሽ ከመጣሽ ግን አትሄጂም አይደለ እያለኝ ነው የመጣሁት። በጣም ከፍቶት ወንድ ልጄና አይመስለኝም መቆይ በተአምር። የአረብ ሀገር እንትን ገንዘብ እያባበለ ያቆያል ላይ ነው። ግን አይመስለኝም በተአምር። እሱም አሁን ስራው ጥሩ እየሆነለት ስለሆነ ምንም እዚህ የሚያስቆየኝ ነገር አይኖርም። አደራሽን የምልሽ ነገር እንዳትቆይ ነው። ምክንያቱም ባልና ሚስት በተለይ እንዲህ የምትዋደዱ ባልና ሚስት ፍቅራችሁን መብረድ የለበትም። ለምን ስትርቂ ንፋስ ይገባል፣ ከዓይን ይራቃል፣ ከልብ ይርቃል። ሰው ሁልጊዜ አጠገቡ ያለውን በጣም የለመደውን ሰው ነው የሚፈልገው። ለባልሽም ለልጆችሽም አንቺ ከጎናቸው መሆን አለብሽ። ልጆችሽም ማለት ይረሳሉ። ስለዚህ 2 ዓመት ኮንትራክሽን ከጨረሽ ሂጂ። ምን አባቱ አይሞላም። ኧረ ሁሌም ጎዶሎ ይኖራል ሀቡዬ። ብታይ ምንም ብታረጊ ህይወት አይሞላም። በቃ የሰው ልጅ በቃኝ አይልም፣ ሚሊዮነሮችን በቃኝ አይልም። ስለዚህ ባለን ነገር ተመስገን ብሎ መኖር ነው። እኔ አሁን የቤት ዕዳዬን ከፈልኩ ጨረስኩ። ምን እመኛለሁ? አሁን ገብቼ እንደገና የሱን ብር ቁጭ ልጠብቅ ነው እላለሁ። መኪና ቢኖረን አሪፍ አልነበረም እላለሁ። እና እንትን አይለኝም አይሸውደኝም ብዬ አስባለሁ ከእግዚአብሔር ጋር። ተሽንከሽ እንዳይሸውድሽ አደራ። ይህን ምክሬን አንድ ቀን ታስታውሻለሽ። እመኝ ገባሽ? ከዓይን የራቀ ከልብ ይርቃል። 2 ዓመቱን ተመስገን ብለሽ ላጥ ብለሽ ቶሎ ሂጂ። ምን አለበት በተመለስኩ ኖሮ ባልቆይ ኖሮ ይሄ ነገር እዚህ ጋር አይበላሽብኝም ነበር እንዳትዪ አደራ። እሺ እናቴ። እሺ ሀቡዬ፣ እናት በጣም ደስ ብሎኛል። አመሰግናለሁ። እኛም በጣም እናመሰግናለን። እርጋታሽ፣ ድምፅሽ ደስ ይላል። አመሰግናለሁ ሀቡዬ። እኔ እናት በጣም ነው የምወድሽ። ፈጣሪ ውደድሽ። የእኔ ውድ ሳምሪ በርቺልኝ እናቴ። እሺ እናቴ። እሺ ሀቡዬ ምን አለኝ ወንድሜ? በርቺ እህቴ፣ ኑሮ ከብዷል። አየሽ ይህ አሁን የገባው አሁን የገባው ልጅ ቤት ፈረሰበት ልጅ ወጣትነት ሰርተህ ታገኛለህ፣ በርታ። ልጆች ግን ደግሞ የመንግስት አስተምር ብዬ የሸኘሁት ልጅ እርዳታ የሚፈልገው ልጅ እርዳታ አያስፈልግም፣ ጤነኛ ነው፣ ወጣትነት ስራ ያልኩት ምን ይላታል ኮሜንት ላይ በርቺ እህቴ ኑሮ ከብዷል። ላይክ እንዳትመጪ እኮ ነው። ተው እንጂ ትሄድና ትዳሯን እንትን ትበል ፕሊስ። እኔ የማላደርገውን ነገር ላያቶች አልመክርም። ኦኬ እኔ ባለትዳር ሆኜ ትዳሬን ኢትዮጵያ ጥዬ አረብ ሀገር አልመጣም። ሶሪ ተያይዘን እጅ ለእጅ ካልሆነ ምክንያቱም ከዓይን የራቀ ከልብ ይርቃል፣ ንፋስ ይገባል። ገባችሁ? ስትራራቁ በቃ አንዴ 2 ዓመት ሆነ ጥርሷን ነቅሳ 2 ዓመቷን ጨርሳ ግብት ብላ ትዳሯን እንዴ ለምን ሽሮ እየበላሽ ከትዳርሽ ጋር ከልጆች ጋር አትኖሪም? ፍቅር ከሌለ ግን እየተቀጠቀጥኩ አልኖርም። ሶሪ ድህነትም ቀጥቅጦኝ አንተም ቀጥቅጥቀኝ። ሶሪ እሺ እሙ ሀቡዬ እንዴት ነሽ? አለሁልሽ። እንዴት ነሽ? አለሁ አልሐምዱሊላህ። ሰላም ሁሉ ሰላም። እርዳታሽን ፈልጌ ነው፣ የገንዘብ እርዳታ አይደለም። እሺ ቆይ እንዴ ምንድን ነው የሚለኝ? ሚስቴን አትሄጂም ብያት ነው። ሚስትክን አትሄጂም ብለህ የሰው ሚስት በርቺ ይዛው ትላለህ። በርቺ ኖሮ ከብዷል ትላለህ።
የራስህ ሚስት እዛ አቀፈ እያደግ ታው ሚስቴን አትይዥም ብዬሽ ነው። ይገርማል። እሺ እሙ መሐመድ እየሰማሁሽ ነው ውዴ። ሽንቴ መጣ። ሽንት ብዬሽ ነው ሰማሻለሁ። በዚህ ነው ሰማሽ። ገስት ላይ አለ ጩኸብኝ። ይኸውልሽ በዚህ ሰማሻለሁ። እሺ በላይ ካለው ቢጫው አካውንት በሰከንድ አካውንት እየሰማሁሽ እሄዳለሁ። ሄደች ተነሳች ብለሽ እንዳታቆሚ ማውራት። እሺ አወራለሁ። እኔ ትንሽ የማውራት እንትን የለኝም፣ ብቃት የለኝም። ይቅርታ ግን አጠር አድርጌ ችግሬን ለመናገር ሞክራለሁ። የገንዘብ ችግር አይደለም እዚህ ጋ እናንተ ዘንዳ ያመጣኝ ማለት ነው። ባሌ የልጅ አባት ያላሰብኩትን ግፍና በደል ክህደት ፈጽሞብኝ ይበልጥ ደግሞ አሁን ገንዘቤን ይዞብኝ አይመለስልኝ ስላለ ከኔ ጋር ያለውን ጉዳይ ሳይጨርስ በእኔ ላይ አግብቶብኛል ማለት ነው። እና እሱን እንትን እንድትይልኝ ገንዘቤ እንድታስመልሽልኝ ፈልጌ ነው። እንድትጠይቅልኝ ማለት ነው። እሙ መሐመድ